ቢሞትም አንሰግድበትም። ታዲያ እናንተ ዱዓና ምልጃ ለማን አስፈልጎ ነው በእነሱ ላይ መስገድ ይበቃል አይበቃም እያላችሁ የምትጠያየቁት? ነረ ሶላተ ኸልፈ ኩሊ በሪን ወፋጅሪን ሚን አህሊ ልቂብለቲ ወዓላ መን ማተ ሚንሁም። ቢሞትም አንሰግድበትም። የሙርተድ ሁክም ነው ያለው። የአሕባሽ እምነትን የሚያምን 400 ሰው በአንድ ጀናዛ ላይ በአንድ ሟች ላይ ከሚሰግድ በአላህ ብቸኛ ተመላኪነት የሚያምን 4 የተውሂድ ሙወሒድ የሆነ ሰው ይሰግድበት በጣም በላጭ የሆነ ነገር ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ማ ሚን ረጁሊን የሙቱ ፈየቁሙ ዐላ ጀናዘቲሂ 40 ረጁላን ላ ዩሽሪኩነ ቢላሂ ሸይአን ኢላ ሸፈዐሁሙላሁ ፊህ። 400 እንደናንተ አይነቱ ከሚሰግድ 4 ሙወሒድ በሟች ላይ ቢሰግድበት ይሻላል። ቢሞትም አንሰግድበትም። አንድ ዋሃቢያ ቢሞት በሱ ላይ ሶላተል ጀናዛ መስገድ ይቻላል ወይ? ዋሃቢያ ሲባል አሁን በአቂዳ ጉዳይ የነሱን መንገድ የያዘ ሰው አላሁ ተዓላን ከመክሉቃቱ ጋር የሚያመሳስል ሙሸቢህ የሆነ አቂዳቸው በነገራችን ላይ ድብቅ አይደለም። ኢነማ መጽሐፍቶቻቸው ላይ የተቀመጠ ነው። የሚያስተምሩትን ጭምር ነው። ጻፉ የሚያወሩት ነው። ያንን አቂዳ ይዞ የሞተ ዋሃቢ ከሆነ አላህን በሰው ምስል አድርጎ ነው የሚያስቡት። አላህ ምስል አለው ብለው ኪታቦቻቸው ላይ ያስፈራሉ። ፍጡርን ነገር ነው እሱ ፈጣሪ እያለ እየተገዛ ያለው። እንዲህ አይነቱ ሙሸቢህ ዋሃቢ ይሄ አይነትነት ያለው ሰው ምስል አይሆንም። ስለዚህ ቢሞትም አንሰግድበትም። የሙርተድ ሁክም ነው ያለው። ቢሞትም አንሰግድበትም። አይቻልም ነው አንሰግድበትም ሲባል እንደው አውላ አን ላ ዩሰላ ዐለይሂ ሳይሆን ላ የጁዙ አን ዩሰላ ዐለይሂ እሱ ላይ መስገድ አይቻልም። የአሕባሽን ጀማዓ እንደምታውቁት የተለያዩ ፊርቃዎች ላይ የምናገኘውን ጥመት በአንድ ላይ ሰብስቦ የሚያሰራጭ የሆነ ልዩ የጥመት አንጃ ነው። ከዚህ የጥመት መንገዳቸው ውስጥ ከኸዋሪጆች የወረሱት የሆነ የተክፊር አቋም ነው። ይህንን የተክፊር አቋማቸውን ልዩ እምነት ልዩ አቂዳ አድርገው በመጓዝ አንድን ሙስሊም ከእስልምና የሚያስወጣው ግልጽ ምንም አይነት ማስረጃ ሳይኖር ከነሱ አካሃድ ጋር ስላልገጠመና በእነሱ አጥር ውስጥ ስላልገባ ብቻ ከእስልምና ያስወጡታል። እነዚህ አደገኛ የሆኑ ጀማዓዎች በዚህም ብቻ የሚብቃቁ አይደሉም። ከእስልምና ካስወጡት በኋላ አጠቃላይ ከእስልምና የወጣ አንድ ካፊርን ሙዓመላ በሚያደርጉበት በሚስራሩበት መልኩ ያንንም በዛ አይነት መልኩ ይመለከቱታል። አልሐምዱሊላህ አህሉ ሱና ወልጀማዓ እንደዚህ አይነት የጥመት አስተሳሰብ ሙስሊሞችን ከማክፈር ተክፊሩል ሙስሊሚን እንደዚህ አይነት እምነት የጠራ ነው። አንድን ሙስሊም እስልምናው በእርግጠኝነት ላይ የተገነባን ሙስሊም ከእስልምና ለማስወጣት መሟላት ያለባቸው መስፈርቶች አሉ። መወገድ ያለባቸው ደግሞ መዋኒዖች፣ እሱን እንዳናከፍር የሚከለክሉን ከልካዮች ደግሞ መወገድ አለባቸው። የተክፊር አቋም ያላቸው የተለያዩ አንጃዎች በተለይም ደግሞ በዘመናችን አሕባሽ እነዚህን መስፈርቶች ሲጠብቁ አትመለከቱም። ይህ እምነታቸው ከኸዋሪጆች የወሰዱት የሆነ የጥመት መንገድ ነው። አላህ ሱብሓነሁ ወተዓላ ይጠብቀን። ይህንን መዝሃባቸውና መንገዳቸውን እንደምታዩት ግልጽ እያደረጉ ምን እያሉ ነው? አንድ ወሃቢያ የሚሉት እንግዲህ እንደሚታወቀውና እንደተለመደው የረሱል ዓለይሂ ሰላቱ ወሰላም ትክክለኛ ተከታዮችን ለአላህ ሱብሓነሁ ወተዓላ አላህ በተናገረውና ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት ነገር ብቻ ነው የምንናገረው ብለው ቁርአንና ሐዲስን አጥብቀው የያዙ ጀማዓዎችን እንደሆነ በተደጋጋሚ እየተመለከትን ነው። እንደሰማችሁት እነዚህ አካላቶች ቢሞቱ ምን አንልም፣ አንሰግድባቸውም፣ ሊሰገድባቸው አይገባም። ሱብሃንአላህ ፍጡርን ነገር ነው እሱ ፈጣሪ እያለ እየተገዛ ያለው። እንዲህ አይነቱ ሙሸቢህ ዋሃቢ ይሄ አይነትነት ያለው ሰው ምስል አይሆንም። ስለዚህ ቢሞትም አንሰግድበትም። የሙርተድ ሁክም ነው ያለው። ቢሞትም አንሰግድበትም። ላ የጁዙ አን ዩሰላ ዐለይሂ እሱ ላይ መስገድ አይቻልም። ሙስሊሞች መካከል ብሎም ቤተሰብ መካከል ምን አይነት መበታተንን የሚያመጣ አደገኛ የሆነ ቃል እንደሆነ ተመልከቱ። አባትና ልጅ እንዳይቀባበር፣ እህትና ወንድም እንዳይቀባበር የሚያደርግ ምንም አይነት ማስረጃ ላይ ያልተደገፈ የኸዋሪጅ እምነት ማለት ይህ ነው። እንግዲህ በእርግጥም በዚህ ባጢል በሆነ የተክፊር እምነታቸው ሙስሊሞችን ከእስልምና የማስወጣት እምነታቸው ላይ ምንም አይነት የቁርአንም የሐዲስም የሰለፎችም አቋም ማስረጃ የላቸውም። እንዲሁም የሰለፎች አቋም ከዚህ በተቃራኒ ነው። ለምሳሌ እነሱም ከሚቀሩት የአቂዳ ኪታብ ውስጥ ብንመለከት አጣሐዊያ ትገኛለች። የኢማም አቡ ጃዕፈር አጣሐዊ የእሳቸው ኪታብ ይገኝበታል። ኢማም አቡ ጃዕፈር አጣሐዊያ በተባለች ኪታባቸው ላይ የአህሉ ሱና ወልጀማዓዎችን መዝሃብ መንገድ ሲናገሩ ምን እንዳሉ ተመልከቱ። የአህሉ ሱና ወልጀማዓዎችን መዝሃብ እየዘረዘሩ ባለበት 69ኛው ላይ ምን ይላሉ? ወነረ ሶላተ ኸልፈ ኩሊ በሪን ወፋጅሪን ሚን አህሊ ልቂብለቲ ወዓላ መን ማተ ሚንሁም ማንኛውም ሙስሊም ከሆነ ሰው ኋላ ተከትሎ መስገድ፣ ያ ሰው መልካም የሚሆን ፋጅር የሚሆን ከማንኛውም ሙስሊም ሰው ኋላ ተከትሎ መስገድን እምነት አድርገን እንይዛለን። ከዛም ወዓላ መን ማተ ሚንሁም
ከነሱም በሞተ ሰው ላይ መስገድን እምነት አድርገን የአህሉ ሱና ወልጀማዓ መንገድ አድርገን እንይዛለን ይላሉ። ኢማሙ አቡ ጃዕፈር አጣሐዊ እንግዲህ እንደምትመለከቱት ማንኛውም በእስልምና ላይ በሞተ አካል ላይ ሶላትን መስገድን ኢዕቲቃድ እናደርጋለን እናምናለን እያሉ ነው። እንደምትመለከቱት ነው አቂዳቸው። እነዚህ አካሎች ብልሹ የሆነ እምነት ነው። ከቁርአን አልያዙት፣ ከሐዲስ አልያዙት፣ ከሰለፎች አቋም አልተያዘ፣ በስሜትና በሐዋ የታጨቀ መንገድ ነው ያላቸው። አላህ ከእንደዚህ አይነት በስሜትና በሐዋ የታጨቀ እምነት ይጠብቀን። በመሰረቱ የሰው ልጅ ሲሞት መስገድ ማለት ሶላተል ጀናዛ ላይ መስገድ ማለት ምን ማለት ነው? አንድ ሙስሊም ሲሞት ሰዎች ለምን ዓላማ ነው በዛ ሟች ላይ የሚሰግዱበት? እሱ ሸፋዓ እያደረጉ ዱዓ እያደረጉለት አላህ እንዲምረው ዱዓ እያደረጉ ነው አይደለ? ታዲያ ዓላማው ለሟች አካል እስትግፋር መጠየቅ ዱዓ ማድረግ ከሆነ አላህ Subhanahu Wa Ta'ala እኮ የሙሽሪክን በአላህ አጋሪ የሆነን አካል ከአላህ ውጭ ያለን አካል ድረሱልኝ ከጭንቅ ገላግሉኝ እያለ የሚጣራን ሙሽሪክ በሽርክ ላይ ያለን አካል ዱዓውንም ምልጃውንም አይቀበልም። ታዲያ እናንተ ዱዓና ምልጃ ለማን አስፈልጎ ነው? በእነሱ ላይ መስገድ ይበቃል አይበቃም እያላችሁ የምትጠያየቁት? የአህባሽ እምነት እንደምታውቁት በዒባዳ ላይ በአምልኮት ላይ እንኳን ከአላህ ውጭ ላሉ አካላቶች አምልኮትን የሚያቀርቡ ምን ችግር አለው አልጠየቅኩት ምናምን በሚል የተለያዩ ማምታቾች ከአላህ ውጭ ላለ አካል ዒባዳን አምልኮትን የሚያቀርቡ ሽርክ ላይ ያሉ ሰዎች ናቸው። ታዲያ እናንተ አይነትን እምነት የያዘን ሰው ምልጃ እስትግፋር ዱዓ እኮ አላህ Subhanahu Wa Ta'ala አይቀበልም። ይህንን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። ሙስሊም ላይ አቡ ዳውድ ላይና ሌሎችም ላይ በተዘገበ ሐዲስ ኢብኑ አባስ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ሰምቻቸዋለሁ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ማ ሚን ረጁሊን የሙቱ ፈየቁሙ ዐላ ጀናዘቲሂ 40 ረጁላን ላ ዩሽሪኩነ ቢላሂ ሸይአን ኢላ ሸፈዐሁሙላሁ ፊህ። አንድ ሙስሊም የሚሞት የለም በሱ በጀናዛው ላይ 40 ሰዎች ከቆሙበት እነዚህ 40 ሰዎች በአላህ ላይ የማያጋሩ ከሆነ አላህ ሽምግልናቸውን፣ ሸፋዓቸውን፣ ዱዓቸውን የሚቀበላቸው ቢሆን እንጂ። እነዚህ 40 ሰዎች የተባሉት ምን አይነት ሰዎች ናቸው? ላ ዩሽሪኩነ ቢላሂ ሸይአ፣ በአላህ ላይ አንድንም አካል የማያጋሩ የሆኑ አላህን እንደሚለምኑት ሁሉ ሌላም ፍጡር ድረስልኝ የማይሉ፣ ከጭንቅ ገላግለኝ የማይሉ፣ ሐጃቸውን የማይጠይቁ፣ ሁለመናቸውን ወደ አላህ ያዞሩ የተውሂድ ሰዎች 40 ሰዎች የሰገዱበት ሰው አላህ ሸፋዓቸውን ይቀበለዋል። ያ ሟች ወንጀሉን አላህ ይምረዋል ማለት እንደሚታወቀውና እንደምናየውም አቂዳችሁም እምነታችሁም አድርጋችሁም እየተጓዛችሁ ሰዎችንም እያስተማራችሁበት ያለውን ነገር ስንመለከት ደግሞ ሙስሊም የሆነ አካል ከአላህ ውጭ ያለን አካል ሐጃው እንዲጠይቅ ልጅ ሲጠኝ እንዲል የተለያዩ ሐጃዎችና ጭንቆች ሲገጥሙባቸው ወደ ፍጡር እንዲዞሩ የሽርክን እምነት የምታስተምሩ ሰዎች ናቸው። ታዲያ እናንተን እስትግፋርና ዱዓ ማን ይፈልጋል? በነብዩ ሰለላሁ ዐለይሂ ወሰለም አንደበት የዚህ አይነቱ ሰው አማላጅነት ምልጃ አይጠቅምም። ይህ ከሆነ ዓላማው የአህባሽ እምነትን የሚያምን 400 ሰው በአንድ ጀናዛ ላይ በአንድ ሟች ላይ ከሚሰግድ በአላህ ብቸኛ ተመላኪነት የሚያምን 4 የተውሂድ ሙሂድ የሆነ ሰው ይሰግድበት በጣም በላጭ የሆነ ነገር ነው። 400 እንደናንተ አይነቱ ከሚሰግድ 4 ሙሂድ በሟች ላይ ቢሰግድበት ይሻላል። በእነሱ ላይ መስገድ ይፈቀዳል አይፈቀድም ያላችሁ የምትጠያየቁበት መጀመሪያ የእናንተ በሟች ላይ መስገዳችሁ ተፈላጊና የሚወደድ ነገር ቢሆን ነበር። እንግዲህ ሐዲሱ እንደምንመለከተው ላ ዩሽሪኩነ ቢላሂ ሸይ፣ በአላህ ላይ ምንንም ነገር የማያጋሩ ነው የተባለው። እምነታችሁን ደግሞ እንደምንመለከተው መመልከት ብቻ አይደለም በግልጽም እንደምትጣሩት በአላህ ላይ የምታጋሩ አካሎች ናቸው። የእናንተን ሸፋዓ ሽምግልና ማን ፈልጎት ነው እንደው ለፈትዋ እዚህ ድረስ ያቀረባችሁት? ለማንኛውም አሁንም ይሁን የእናንተ ሽምግልናና በጀናዛ ላይ መስገዳችሁን እንድንፈልገው ተፈላጊ የሚሆንላችሁ ዘንድ በአላህ ላይ ማጋራታችሁን አቁሙ። ስትጠይቁ አላህን ብቻ ጠይቁ። ቀልባችሁ በአላህ ላይ ብቻ ይንጠልጠል። የተለያዩ የሰው ልጆችን ፍጡሮችን እንደናንተ ፍጡር የሆኑ አካላቶችን አትፍሩ። ቀልባችሁ አይሸበር። ሙሂድ ሁኑ፣ የተውሂድ ሰዎች ሁኑ። አምልኮት የሚባለውን ትልቅ የዒባዳ ዘርፍ ለአላህ ብቻ አድርጉ። ይህ ሲሆን ነው የእናንተ ሽምግልና የእናንተ ሸፋዓ የሚያስፈልገው። ይህ ሲሆን ነው እነሱ እኮ አልሰገዱብንም ብለን የምንቆጨው ማለት ነው። ስለዚህ ሁላችንም በሟች ላይ የምንሰግደው ሸፋዓ ተቀባይነት እንዲያገኝ ሟች ላይ የሚሰገደው የሶላተል ጀናዛ ስርዓት ለሟች ይጠቅመው ዘንድ በአላህ ላይ ማጋራት ከሚባለው የሽርክ ተግባር ልንርቅና ልንጣራ ይገባል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።